ሰው ከጥንት ጀምሮ ተጓዥ ነው። ጉዞ ለርሱ ከአንድ ስፍራ ወደ ሌላ ስፍራ መንቀሳቀስ ብቻ አልነበረም። ሰዎችን ማወቅ፣ ባህሎችን መረዳት፣ ታሪኮችን መስማትና ከተፈጥሮ ጋር የተገነባውን የህይወት ትስስር ማየት ነበር። ሰው በሚጓዝበት ጊዜ መንገዶችን ብቻ አይሻገርም። ትውስታዎችን፣ እሴቶችን፣ የአኗኗር ዘይቤዎችንና ማንነቶችን ይሻገራል። አንድን ህዝብ ለማወቅ የሚኖርበትን ምድር ማየት ብቻ በቂ አይደለም። የሚያከብረውን፣ የሚያስተላልፈውን ወግ፣ ለልጆቹ የሚያወርሰውን እሴትና ከትውልድ ወደ ትውልድ የተሻገረውን ትውስታ መረዳት ነው። ምክንያቱም ባህልን እንደ ህንፃ ቆሞ ባናየው በሰዎች አኗኗር፣ በቃላቸው፣ በስርዓታቸውና በዕለት ተዕለት ተግባራቸው ውስጥ እናገኛለን። ሰላም ጤና ይስጥልን። የተከበራችሁ የግሬዮ ቴሌቪዥን ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዝግጅታችን በደቡብ ኢትዮጵያ የሚገኙ ታሪካዊና ባህላዊ ቅርሶች ላይ ያደረግነውን ቅኝት ልናስመለክታችሁ ወደናል። እስከ ፕሮግራሙ ማብቂያ ድረስ አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ቅርስ ያለፈውን ዘመን የሚያሳይ የተረፈ ነገር ብቻ አይደለም። አንድ ህዝብ ማን እንደሆነ፣ ከየት እንደመጣና ወዴት መሄድ እንደሚፈልግ የሚናገር ሕያው ማስታወሻ ነው። ያለ እሴት ማንነት ይደበዝዛል። ያለ ማንነት ደግሞ የወደፊት አቅጣጫ ግልጽ አይሆንም። ስለዚህ ቅርስን መጠበቅ ያለፈውን ማክበር ብቻ ሳይሆን መጪውንም ትውልድ መጠበቅ ነው። ደቡብ ኢትዮጵያ ይህንን እውነት በግልጽ የምታሳይ ምድር ናት። የተለያዩ ብሔረሰቦች፣ ቋንቋዎች፣ ባህሎች፣ ተፈጥሯዊ ሀብቶችና ታሪካዊ ቅርሶች በአንድ ምድር ተገናኝተው የሚኖሩባት ክልል ናት። እዚህ ያለው ልዩነት የመለያየት ምክንያት ሳይሆን የጋራ ሀብትና የጋራ ታሪክ መገለጫ ነው። ዛሬ የምናየው መዳረሻዎችን ብቻ አይደለም። በእያንዳንዱ ቅርስ፣ በእያንዳንዱ ሙዚየምና በእያንዳንዱ ባህላዊ እሴት ውስጥ የተደበቀውን የሰው ታሪክ ለመረዳት የሚደረግ ጉዞ ነው። ይህ ጉዞ በኪሎ ሜትር የሚለካ ጉዞ ሳይሆን ከትናንት ወደ ዛሬም ከዛሬም ወደ ነገ የሚቀጥል የትውስታ ጉዞ ነው። እንግዲህ ወደ ደቡብ ኢትዮጵያ ስንጓዝ የምድሩን ውበት ብቻ ሳይሆን በሰዎቿ ውስጥ የተጻፈውን ታሪክ፣ በቅርሶቿ ውስጥ የተጠበቀውን እውነት፣ ለነገ የተቀመጠውን አድራም ለመመልከት ይሆናል። በጉዞ የመጀመሪያው ማረፊያችን የደቡብ ኦሞ የጥናትና ምርምር ማዕከልና ሙዚየም ነው። ይህ ሙዚየም የቀድሞውን የደቡብ ኦሞ ብሔሮች ታሪክና ባህል በአንድ ቦታ የሚያስተዋውቅ ከመሆኑም በላይ ለጥናትና ለቱሪዝም ጠቃሚ ማዕከል ሆኗል። ሙዚየሙ እንግዲህ የ16ቱንም ብሔረሰቦች በቀድሞ ደቡብ ኦሞ ዞን ወካይ የሆነ የኢትኖግራፊ ቅርሶችን የያዘ ሙዚየም ነው። እንዳያችሁት በአግባቡ በደንብ የተደራጀና የተዘጋጀ ለጎብኚዎችም ለጥናትና ምርምር ለሚያደርጉ አካላትም ለተለያዩ ለትምህርት ጠቀሜታ ያለው የተሻለ በአደረጃጀቱ በአሰራሩም የተሻለ ሙዚየም ነው ብሎ መውሰድ ይቻላል። በክልሉ በአሁኑ ጊዜ ይህ ሙዚየም የሚተዳደረው በጂንካ ዩኒቨርሲቲ የሚተዳደር ሙዚየም ነው ማለት ነው። በክልላችን ካሉት ሙዚየሞች በጣም የተሻለና ደረጃውን የጠበቀ ሙዚየም ብለን የምንወስደው ነው። የጉዞ ዓላማም መዳረሻዎችን ማየት ብቻ ሳይሆን ከሌሎች አካባቢዎች ልምድ በመቅሰም በአካባቢው ያሉ ሀብቶችን እንዴት ማልማት እንደሚቻል ማወቅ ነው። ጉዞ በጣም ደስ የሚል ጉዞ ነበር። በርካታ የመስህብ ቦታዎችን ለማየት ሞክሬያለሁ። በአጋጣሚ ከወላይታ ተጀምሮ እስከ ጂንካ ድረስ የነበሩ ጉዞና የመስህብ ቦታዎች እይታ በጂንካ ላይ ሙዚየሙን ያየንበት የተለያዩ የብሔር ብሔረሰቦች አልባሳት እንዲሁም የባህል እቃዎች የሙዚቃ መሳሪያዎችም ጭምር ያየናቸው። እኛ አካባቢም በዚህ ልክ በሙዚየም ደረጃ የሚቀመጡ ነገሮች መሆን አለበት የሚል ልምድ ነው ያየሁት። ባየዋቸው እነዚህ የመስህብ ቦታዎች ከጋሞ ላይ ማዜ ፓርክ ያየዋቸው የዚህ የእንስሳት እንትኖች ደስ የሚሉ እንትን ነበረ፣ ጉዞ ነበር። ከዛ ቀጥሎ ወደ ጂንካም ስንሄድም ጂንካ ላይ ያየናቸው የባህል ጭፈራዎችም እነዚህ አዳዲስ ነገሮችን አይቻለው። ደስ የሚል ጉዞ ነበር። በተለይ ደግሞ ኮንሶ ላይ ልዩ እንደኛ አሁን በተቋቋመ መስሪያ ቤት ላይ ኮንሶ ልምድ ነው የምንወስደው። ኮንሶ ላይ
በርካታ ጽሕፈት ቤቱ ከተቋቋመ ቆይቷል። ልምዶችን ከዛ ለማግኘት ነው። ምንድነው እነሱ ጋር የተሰሩ ስራዎች በተለይ አሁን የመስህብ ቦታዎችን በዝርዝር ተቀምጦ በየአመቱ ቪዚት ያደረጉ ሰዎችን የትኛው አካል መጥቶ ጎበኘ የሚሉን በዝርዝር የተቀመጠበትን አንዳንድ ትምህርታዊ ጉዳዮችንም ያየውበት ሁኔታ አለ። ይሄን ደግሞ ወደ አካባቢ ወደ ገድኦም ላይ የመስህብ ቦታዎችን ተጠብቆ የቆዩትን እነዚህን የማስተዋወቅ ስራ ለመስራት ልምድ የወሰድኩበት የጉዞ እንደነበረ ነው የተሰማኝ። ቅርስ የትናንትናን ታሪክ ብቻ አይናገርም። የህዝብ ማንነትን፣ የአኗኗር ዘይቤንና የትውልድ ትዝታን ይሸከማል። ስለዚህ ቅርስን መጠበቅ የታሪክ ጉዳይ ብቻ ሳይሆን የወደፊቱ ትውልድም ጉዳይ ነው። ቅርስ እንግዲህ ያው የሰው ልጆች የስራና የፈጠራ እና የተፈጥሮ ሂደት የስራ ውጤት የሆነ ነው ቅርስ የምንለው። ስለዚህ እነዚህን ቅርሶች መጠበቁ መንከባከቡ አንዱና ዋነኛው የትውልድ ማንነት የሚገልጹ ናቸው፣ አሻራ ናቸው። ታሪካዊ ፋይዳቸው እጅግ የጎላ ነው። ከዛም ባለፈ የሀገር ማንነት በተለይ የሀገርን ገጽታ ግንባታ ከመገንባት አንጻር ያላቸው ፋይዳ እጅግ በጣም ከፍተኛ ነው። ሌላው ለጥናትና ምርምር አሁን እንደምታዩት ጥናትና ምርምር ለሚያደርግ አካል በመረጃ ሰጪነታቸው በተለይ በጽሁፍ ደረጃ ለሌላቸው ህብረተሰቦች በመረጃ ሰጪነታቸው እጅግ ከፍተኛ ጠቀሜታ አላቸው። ሌላው ኢኮኖሚካሊም እንደዚሁ ከፍተኛ ፋይዳ አላቸው ማለት ነው። የቱሪስቱን ቀልብ በመሳብ ቱሪስቱ ለጉብኝት በማዋል እና የመሳሰሉት የጠቀስኳቸውን አገልግሎቶች ወይም ጠቀሜታዎች አሏቸው ማለት ነው። ከዚህ ባለፈም እነዚህ ሀብቶች ለቱሪዝም ልማት ብቻ አያገለግሉም። በህዝቦች መካከል መተዋወቅንና መቀራረብን በማጠናከር ለሰላም ግንባታ የጎላ አስተዋጽኦ ያበረክታሉ። ደቡብ ኢትዮጵያ ክልል እንደ አጠቃላይ በቱሪዝም ዘርፍ ከፍተኛ የሆነ ጸጋዎች ያለበት አቅም ያለበት ነው። በእያንዳንዱ ዞን ውስጥም ሲካሄድ ተፈጥሯዊ የቱሪዝም መዳረሻ ቦታዎች፣ ሰው ሰራሽ የቱሪዝም መዳረሻ ቦታዎች እና የተለያዩ ከባህላዊ ስርዓት ጋር የሚገናኙ ለቱሪዝሙ ከፍተኛ የሆነ አቅም መሆን የሚችሉ ሀብቶች እንዳሉ ትውውቁ ላይ ማየት ተችሏል። ስለዚህ እዚህ ትውውቅ ላይ ደግሞ የተለያዩ ዞኖች በጋራ ተገናኝተን ቱሪዝሙን ስናይ፣ ስንመለከት፣ ስንጎበኝ ትምህርት የምንወስድባቸው ነገሮች አሉ። ሁሉም የየራሱ ጸጋ አለው በእያንዳንዱ ዞን ማለት ነው። ስለዚህ የራሳቸውን ጸጋ ለክልል ደግሞ የምናበረክተው አበርክቶት አለ። ክልል ደግሞ ለፌዴራሉ በተመሳሳይ የሚያበረክተው አበርክቶት አለ ማለት ነው። ስለዚህ እነዚህ የቱሪስት መዳረሻ ቦታዎች ምንም አይነት ቻሌንጅ እንኳን ቢኖራቸው ለመመልከትም እንዲሁም ደግሞ ለመጎብኘት በቂ አቅም እንዳለ ማሳያ እንደሆነ ያሳያል። ከዛ ባሻገር ለፐብሊክ ዲፕሎማሲ ራሱ ከፍተኛ የሆነ አስተዋጽኦ አለው። ስለዚህ የህዝብ ለህዝብ ግንኙነቱ አንዱ አካባቢ አንዱን አካባቢ ለማወቅ የሚያደርገው ጥረት በጣም የተሻለና ጥሩ ነው። ለሰላምም ደግሞ ቅርብ የሆነ አካባቢዎች ነን እንደ አጠቃላይ ማለት ነው። ስለዚህ በእኛ አገር ደረጃ ሌሎች አካባቢዎች ላይ ከሰላም አንጻር አብሮ የሚገናኙ ችግሮች እንዳሉ ብዙ ጊዜ ይነገራል። ነገር ግን እንደ ደቡብ ኢትዮጵያ ስንመለከት የትኛውም ዞን የትኛውም አካባቢ ላይ ሰላም ነው። ሰላም ስለሆነ ደግሞ ወደ ቱሪዝሙ ለጉብኝት ከውጭም ከሀገር ውስጥም ጎብኚዎች መምጣትና መመልከት የሚችሉበት ምቹ ሁኔታን የሚፈጥር ጉብኝት ነው ብዬ ነው የማስበው። በደቡብ ኢትዮጵያ የሚገኙ ዓለም አቀፍ ቅርሶች ለሀገራችን ኩራት ብቻ አይደሉም፣ ለመጪው ትውልድ የምናስረክባቸው አደራም ናቸው። ይህንን አደራም ለመወጣት የመንግስት የማህበረሰብና የባለድርሻ አካላት ትብብር ወሳኝ ነው። ቅርስ እንግዲህ ያው ዩኔስኮ በዓለም አቀፍ ቅርስነት የሚመዘገበው ቅርሱ በዘላቂነት ተጠብቆ ከትውልድ ወደ ትውልድ እንዲሸጋገር ነው። እኛ አሁን ከቱሪዝም አንጻር ከጥናትና ምርምር ከሀገር ገጽታ ግንባታ የምንላቸው ነገሮች እንዳለ ሆነው በዋናነት እዛ ያለው ሀብት ተጠብቆ ከትውልድ ወደ ትውልድ እንዲሸጋገር የጥበቃና እንክብካቤ ስራው በአንድ ሀገር ብቻ ከሆነ ያው ከቴክኒክም ከሀብትም አንጻር ከትኩረትም አንጻር አነስተኛ ሊሆን ስለሚችል በዓለም አቀፍ ቅርስነት ሲመዘገብ የዓለም ሕዝቦች ሁሉ ትኩረት ይሆናል ማለት ነው። የትኩረት አቅጣጫ ይሆናል። ስለዚህ የጌዲዮ የተመዘገበበት ዋነኛው ዓላማ የትም የሌለ ቅርስ ጌዲዮ ላይ ስላለ ተጠብቆ ለዓለም
ትምህርት እንዲሰጥ ዓለም ከዛ በርካታ እውቀቶችን እንዲቀስም ነው። ስለሆነም ቅርስ ማስመዝገብ በራሱ ስራ የመጨረሻ ስራ ነው ብሎ መውሰድ አይቻልም። ከተመዘገበ በኋላ ቀደም ሲል የነበረውን እሴት አስጠብቆ ማስቀጠሉ ነው ዋናው ስራና አሁን ምንድነው ያደረግነው እኛ አዋጅ አለን። የክልሉ መንግስት ያወጣው አዋጅ አለ። ለጌዲዮ ባህላዊ መልክዓ ምድር ዓለም አቀፍ ቅርስ አስተዳደር ጽህፈት ቤት ይቋቋማል ይላል። በአዋጁ መሰረት ጽህፈት ቤት አቋቁመናል። ጽህፈት ቤት ስናቋቁም የጽህፈት ቤቱን ስራ አስኪያጅ ወይም ሳይት ማናጀር ቀጥረናል። የጥበቃና እንክብካቤ ባለሙያዎችና ሌሎች ደጋፊ ሰጪ ሰራተኞችን ቀጥረናል። አሁን ቀጥሎ ደግሞ ምንድነው የምናደርገው ለነዚህ ባለሙያዎችና ለሌሎች ባለድርሻ አካላት የግንዛቤ ማስጨበጫ ስራዎችን፣ መድረኮችን ፋሚሊያራይዝ የማድረግ የማስተዋወቅ ስራዎችን እንሰራለን። በእርግጥ ጽህፈት ቤቱ ብቻውን የሚሰራው ስራ አይደለም። እንዳልከውም ከላይ እስከ ታች በዞን ደረጃ የዞን ቅርስ አስተዳደር ኮሚቴ አለ። በወረዳ ደረጃ የወረዳ ቅርስ አስተዳደር ኮሚቴ አለ። በቀበሌ ደረጃ የቀበሌ ቅርስ አስተዳደር ኮሚቴ። እነዚህ ቅርስ አስተዳደር ኮሚቴዎች ከተለያዩ የህብረተሰብ ክፍሎች የተውጣጡና ከመንግስትም፣ ከወጣቱ፣ ከሴት፣ ከህፃናት፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከጎሳ መሪዎች የተውጣጡና የቅርሱን የዕለት ተዕለት ሁኔታ የሚከታተሉ አካላት ናቸው ማለት ነው። ስለዚህ ለነሱም እዛ ላይ የተቀመጠ ስልጣንና ተግባር ምን ያከናውናሉ፣ ምን ይሰራሉ የሚል አዋጁ ላይም የቅርስ አስተዳደር ቅርስ ሰነድ ወይም ሄሪቴጅ ማኔጅመንት ፕላን የምንለው ላይ የተቀመጠ ነገር አለ። ስለዚህ እዛ ላይ የ5 ዓመት እቅድ አለ ማለት ነው። የ5 ዓመት እቅድ በዚህ ዓመት ምን ይሰራል በቀጣይ ምናምን የሚለው። ስለዚህ ጽህፈት ቤቱ እንደ ጽህፈት ቤት፣ የዞኑ ቅርስ አስተዳደር ኮሚቴም፣ የወረዳ ቅርስ አስተዳደር ኮሚቴም፣ እኛም እንደ ደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ እንዲሁም የኢትዮጵያ ቅርስ ባለስልጣን ደግሞ ቅርሶችን በበላይነት የሚጠብቀው የሚንከባከበው መስሪያ ቤት በተዋረድ ሁላችንም ኃላፊነት አለን። ያንን ኃላፊነት እንወጣለን። ከምንም በላይ ግን ማህበረሰቡ ልክ ነው፣ ትልቅ ድርሻ አለው። እስካሁንም ለሺህ ዓመታት ቅርሱን ጠብቆና ተንከባክቦ እዚህ ያደረሰው የቅርሱን ባለቤት የቅርሱን ፈጣሪ ማህበረሰቡ ነው። ስለዚህ ከማህበረሰቡ ጋር ምን ይኖረናል? ተከታታይነት ያለው የምክክር መድረኮች ይኖሩናል ማለት ነው። እነሱ ውስጥ ነው ያለው፣ እነሱ ናቸው የሚጠቀሙበት። አሁን ባህላዊ መልክዓ ምድር ስትል አጠቃላይ አግሮ ፎረስተሪውን ጭምር የያዘ ስለሆነ የቀደም ሲል የነበረውን እውቀታቸውን፣ ልምዳቸውን አዲስ ነገር የሚጨመር ነገር የለም። ግን ያንን ይዘው እንዲቀጥሉ የማድረጉ ነገር ይቀጥላል ማለት ነው። በዚህ የጉዞ ትውውቅ መርሃ ግብር የተገኙ ተሳታፊዎችም በየአካባቢያቸው ተመሳሳይ ስራዎችን ለማጠናከር አዲስ ሀሳቦችን፣ ልምዶችን ይዘው እየተመለሱ ይገኛሉ። ላይ ቆይታው ላይ ምን ነበረ መነሻ እቅድ ከነሱ ወስጄ ስራውን ተግባሩን እዚህ አሁን አዳዲስ ነገሮች ያየሁት ምንድነው? ቱሪስቶች መስህብ ስፍራዎች በዝርዝር ሰዎች ሊጎበኙ ሲመጡ በዝርዝር ማየት አለባቸው። ዝርዝሩን አይተው ይሄን ቦታ መጎብኘት አለብን ብለው በርካታ ድጋፎች ከክልልም ከዞንም ከተለያዩ ህብረተሰብ ክፍሎች ድጋፍ ያስፈልጋል። አካባቢውንም ስፍራውንም ከመጠበቅም አንጻር ሰፊ ዝግጅት እንደሚያስፈልግ ነው የተረዳሁት እና የተገነዘብኩት። በመጨረሻም የባህልና ቱሪዝም ልማት የአንድ ተቋም ስራ ብቻ አይደለም። ማህበረሰቡ፣ ሚዲያው፣ አስጎብኚዎችና ሌሎች ባለድርሻ አካላት በጋራ ሲሰሩት የቱሪዝም ሀብት በተሻለ ሁኔታም ይተዋወቃል። ቱሪዝም አንዱ አገራችን ከያዘቻቸው የአንዱ ብዝሃ ኢኮኖሚ ውስጥ ቱሪዝም አንዱ ነው። ስለዚህ ይሄ ቱሪዝም ዘርፍ ከዚህ ቀደም ትኩረት የተነፈገበትን አይነት አፕሮች አሁን ትኩረት አግኝቶ አንድም በመንግስት አካላት፣ ሁለትም በማህበረሰብ፣ ሶስትም በሚዲያ አካላት እየተቃኙ፣ እየተጎበኙ፣ እየተጻፉ፣ እየተጠኑ ፕሮሞት እየተደረጉ የአንድን አካባቢ ገጽታን ለማስተዋወቅ ከምን ጊዜውም በላይ የቱሪዝም ዘርፉ ላይ ትኩረት ሰጥቶ እንዲሰራ ለማስቻል ይህ ጉዞ ትልቅ አሻራ ጥሎ አልፏል ብዬ አስባለሁ። ቱሪስት ማለት ከውጭ ሀገር የሚመጣ የአውሮፓና የአሜሪካ ዜግነት ያላቸው ሳይሆኑ አገር ውስጥም ያሉ የአገር ተወላጆች ዜጎቻችን ኢትዮጵያውያንም በእያንዳንዱ አካባቢን ሄደው ማወቅ አለባቸው። መጀመር ያለበት እያንዳንዱ አካባቢ የራሱን አካባቢ ከማወቅ ነው መጀመር ያለበት። ስለዚህ አካባቢውን ሲያቅ ለሌላው ያሳውቃል። ያ ያወቀው ደግሞ በተመሳሳይ ኢንቫይት ያደርጋል ማለት ነው። ስለዚህ ዶሜስቲክ ቱሪዝሙ ላይ ከፍተኛ የሆነ ስራ እንዲሰራ በር ከፍቷል። ስለዚህ እዛው እኛው ለምሳሌ በዩኔስኮ የተመዘገቡ ቅርሶች ቦታዎች አሉ።
በአካባቢ ከሚገኙ ሰዎች ከትምህርት ቤቶች ጋር አብሮ በጋራ በመቀናጀት የግል ተቋማትም መንግስታዊ ያልሆኑ ድርጅቶችም እንዲጎበኙ ኢንቫይት እያደረግን ነው። ለዚህ ደግሞ የተለያዩ ፕላትፎርሞችን ተጠቅመን ኢንቫይት እያደረግን ያለነው የሚዲያ አካላትን በተመሳሳይ እንዲመጡ ስራ ሰርተናል በግማሽ አመቱ ላይና ይሄ በደንብ እንዲቀራረብ የአገር ውስጥ ጎብኚዎች ቁጥራቸው እንዲጨምር ምክንያት ይሆናል ማለት ነው። ስለዚህ እንደኛ ሀገር ደግሞ በተለይ ከትምህርት ቤት ጋር በተገናኘ ትምህርት ቤቶች ከሰኔ በኋላ የተለያዩ ፕሮግራሞች የራሳቸው ቢኖራቸውም ነገር ግን ለጉብኝት በር የሚከፍትበት ጊዜ ነው። መምህራንም በተመሳሳይ እንደዛው የጤና ባለሙያዎች፣ የከፍተኛ ትምህርት ተቋማት ሰራተኞች፣ ሌሎችም በተመሳሳይ እዛ አካባቢ የሚገኙት እንዲጎበኙ ማድረግ ያስፈልጋል። ለምሳሌ ሹፌር የት ነው የምትሄደው ከተባለ የቱሪስት መዳረሻ ቦታ ማየት ፈልጋለሁ ተብሎ የኪራይ መኪና ያለው ሰው የግድ ቦታውን ማወቅ አለበት። ካላወቀ ይዞ ሊሄድ አይችልም። እየጠየቀ ሊሆን አይችልም። ከዛ ባሻገር ቀጥሎ ደግሞ የነዚህ ማተሚያ ቤቶች፣ ፎቶ ቤቶች በጣም በትክክለኛ መጎብኘት አለባቸው። እንደገና ደግሞ የሚዲያ ባለድርሻ አካላት ማስጎብኘትና እንዲመለከቱ ትኩረት እንዲሰጥ ማድረግ የሚቻልበት ሁኔታ ከተፈጠረ የአገር ውስጥ ቱሪዝም ሊያድግ ይችላል ማለት ነው። የአንድን ሕዝብ እውነተኛ ታሪክ ለማንበብ መጽሐፍ እንደሚያስፈልግ ሁሉ ምድሩን ማየት፣ የሰዎቹን አኗኗር መረዳት፣ የቅርሶቹን ዝምታ ማድመጥና ከትውልድ ወደ ትውልድ የተሻገሩትን እሴቶች ማስተዋወቅ ያስፈልጋል። ምክንያቱም አንድ ሕዝብ የሚኖረው በቤቶቹ ውስጥ ብቻ ሳይሆን በታሪኩ፣ በወጉ፣ በባህሉና ለነገ ለማስተላለፍ በሚጠብቀው አደራ ውስጥ ነው። የዛሬው ጉዞም ከአንድ መዳረሻ ወደ ሌላ የተደረገ ጉዞ ብቻ አልነበረም። የተለያዩ ማህበረሰቦች እንዴት ከተፈጥሮ ጋር ተስማምተው እንደኖሩ፣ እንዴት ልማዶችን እንደጠበቁም፣ እንዴት ታሪካቸውን ለዘመናት እንደተሻገሩና ዛሬም ለሌሎች መማሪያ ምንጭ እንደሆኑም የማስተዋወቅ ጉዞ ነበር። ቅርስ ያለፈውን ለማስታወስ ብቻ የተቀመጠ አይደለም። የዛሬን ትውልድ ከትናንት ጋር የሚያገናኝ ድልድይ ሲሆን የነገን ትውልድም ከስሮቹ ጋር የሚያስተሳስር አደራ ነው። ይህ አደራ ከተቋማት በላይም የሁሉም ነው። የሚመለከተው የሚጠብቀውን፣ የሚያስተዋውቀውን፣ የሚያስተምረውንና ለልጆቹ የሚያስረክበውን ሁሉም። አንድ ማህበረሰብ የሚበለጽገው የሚገነባቸው ህንፃዎች ብዛት ብቻ አይደለም፣ የወረሰውን በምን ያህል ኃላፊነት እንደጠበቀና ለሚቀጥለው ትውልድ በምን ያህል ታማኝነት እንደሚያስተላልፈው ነው። ምክንያቱም የዛሬ ጥበቃም የነገ ታሪክ ይሆናል። የዛሬ ቸልተኝነት ደግሞ የማይመለስ ኪሳራን ይዞ ይመጣል። በደቡብ ኢትዮጵያም የምናየው የተፈጥሮ ውበት ብቻ ሳይሆን በዘመናት ውስጥ የተገነባው የሰው ጥበብ፣ በመተባበር ባህል፣ የመከባበር እሴትና የጋራ ትውስታ ያለበት ምድር መሆኗን በዚህ ጉዞ ተመልክተናል። ይህን ሀብት መጠበቅ ለቱሪዝም ብቻ አይደለም፣ ሰዎች እርስ በርስ እንዲተዋወቁ፣ እንዲከባበሩና የጋራ ማንነታቸውን እንዲያጠናክሩ ያግዛል። በመጨረሻም የታሪክ ዋጋው በእድሜ አይለካም። ዛሬን ምን ያህል እንደሚያበራና ነገን ምን ያህል እንደሚመራም የሚያሳድረው ተጽዕኖ ይለካል። ስለዚህ የወረስነውን መጠበቅ ለትላንት የምንከፍለው ክብር ብቻ ሳይሆን ለነገ ትውልድ የምንጽፈው ታሪክም ነው። የተከበራችሁ የግዲዮ ቴሌቪዥን ተመልካቾቻችን ለዛሬ የነበረን ዝግጅት ይህንን ይመስላል። ሳምንት በሌላ ሐሳብና ፕሮግራም እስክንገናኝ ድረስ ከቀሪ ከጣቢያችን ፕሮግራሞች ጋር መልካም ጊዜ እንድታሳልፉ ተመኘን። ቸር ያቆየን።